የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለባልደረቦቻቸው ቁርአንን ከአራት ሰዎች ተማሩ። እነርሱም አብደላህ ኢብኑ መስዑድ፣ ሳሊም የአቢ ሁዘይፋ መውላ፣ ኡበይ ኢብኑ ከዓብና ሙዓዝ ኢብኑ ጀበል ናቸው። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። ሳሊም የአቢ ሁዘይፋ ረዲየላሁ አንሁ መውላ ረዲየላሁ አንሁ ምንኛ የማረ የቁርአን ተሸካሚ። ክፍል 2። አዎን፣ ሳሊም ረዲየላሁ አንሁ በቁባ መስጂድ የተሰበሰቡትን የመካ ሙሃጅሮች ኢማም ሆኖ ያሰግዳቸው ያዘ። ይህም ነቢዩ ሰለላሁ ዐለይሂ ወሰለም ቁርአንን ከሰዎች ከነርሱና ከመሰሎቻቸው እንዲማሩ የተናገሩት ማስረጃ ሆኖ የሚቆጠር ነው። ይህ የሳሊም ረዲየላሁ አንሁ ሁኔታ እጅግ ያስደሰታቸው ነቢዩ ሰለላሁ ዐለይሂ ወሰለም በህዝቤ በኡማዬ ውስጥ እንዲህ አይነት ሰው እንዲኖር ያደረገኝ አላህ የተመሰገነ ይሁን ብለው ሲናገሩ ተደምጠዋል። ሙስሊም ወንድሞቹም ሳሊም ረዲየላሁ አንሁ ቅኑ የአላህ ባሪያ በማለት ያወድሱት ነበር። እርግጥ ነው የሳሊም ረዲየላሁ አንሁ ታሪክ እንደ ቢላል ረዲየላሁ አንሁና በ10 እና በመቶ የሚቆጠሩ የእስላም ልጆች ታሪክ ጋር ተመሳሳይነት ይታይበታል። ኢስላም እነዚህን ሰዎች በዘመነ ጃሂልያ ከተዘፈቁበት የባርነትና የመከራ ህይወት መንጭቆ በማውጣት ለሁለቱም ዓለም መልካም ነገር ወደሚሰንቁበት ብርሃን አውጥቷቸዋል። ከዚያ በኋላም ኢማሞች፣ ሙአዚኖች፣ የጦር ጀነራሎችና ዳኞች በማድረግ ከፍተኛ የስብዕና ማማ ላይ አቆናጣቸዋል። በተለይም ደግሞ ሳሊም ረዲየላሁ አንሁ በእውቀትና አላህን በመፍራት በኩል እጅግ የተዋጣለት ሆኖ ይታይ የነበረ ከመሆኑም በላይ በእርሱ ላይ በርካታ ጸጋዎች ተሰብስበው ይገኙ ነበር። ከሁሉም በላይ ደግሞ ሐቅ ነው ብሎ ያመነበትን ነገር ከመናገር ወደ ኋላ ባለማለቱ ይታወቅ ነበር። ሐቅን ለማርበስበስና ባጢልን አይቶ እንዳላየ ለማለፍ መሞከር በእርሱ ዘንድ ቦታ አልነበራቸውም። መካ ነፃ ከወጣች በኋላ የአላህ ነቢይ ሰለላሁ ዐለይሂ ወሰለም ለነዋሪዎቿና በዙሪያ ለሚገኙ ጎሳዎች ኢስላምን የሚያስተምሩበትና ግንዛቤ የሚያስጨብጡ ሰዎች ይልኩ ነበር። ከነዚህ ልዑካን መካከል በኻሊድ ኢብኑ ወሊድ ረዲየላሁ አንሁ የሚመራው ይገኝበታል። ኻሊድ ረዲየላሁ አንሁ ወደ ተላከበት ስፍራ ሲደርስ ግን ሁኔታው ከሰላማዊ ይልቅ ወደ ሰይፍ ግብግብ በመቀየሩ ኻሊድ ረዲየላሁ አንሁ የሰዎችን ደም አፈሰሰ። ነቢዩ ሰለላሁ ዐለይሂ ወሰለም ይህን ሲሰሙ አላህ ሆይ እኔ ከኻሊድ ድርጊት ራሴን ነፃ አድርጌያለሁ አሉ። በዚህ በኻሊድ ረዲየላሁ አንሁ የተመራ ቡድን ውስጥ ታዲያ ሳሊም ረዲየላሁ አንሁ ይገኝበት ነበር። ሳሊም ረዲየላሁ አንሁ የኻሊድ ረዲየላሁ አንሁን ድርጊት እንዳስተዋለ ዝም ማለት አልሆነለትም። የሰራውን ነገር ትልቅ ስህተት እንደሆነ በመጥቀስ ተጋፈጠው እንጂ በጃሂልያም ሆነ ሙስሊም ከሆነ በኋላ በጀግንነቱ ስመ ገናና የነበረው ኻሊድ ረዲየላሁ አንሁ ሳሊም ረዲየላሁ አንሁን በመጀመሪያ ንግግሩን ሰማው፣ ከዚያም ራሱን ተከላከለ። በመጨረሻ ግን ኃይለ ቃል እስከ መናገር በሚደርስ ተቃውሞ ከሳሊም ረዲየላሁ አንሁ ጋር ተጋጨ። ሳሊም ረዲየላሁ አንሁ ግን ሐቁን በመናገርና ከዚያ ላይ በመጽናት አቋሙ ጸና። በጊዜው ሳሊም ረዲየላሁ አንሁ ኻሊድ ረዲየላሁ አንሁ ከመካ መኳንንቶችና የጦር አዛዦች አንዱ ሳይሆን እንደ ወንድሙና ሙስሊም ባልደረባው ነበር የሚመለከተው። ራሱን ደግሞ እንደ ባሪያ ሳይሆን ኢስላም ባጎናጸፈው ነፃነትና የእምነት ጌጥ ልቡ እንደደመቀ የአላህ ባሪያ ተመልክቷል። ምክንያቱም ኢስላም የግለሰቦችን ማንነት የሚመዝነው ከፈጣሪያቸው ጋር ባላቸው ትስስርና ቅርርቦሽ እንጂ
ከቶም በሌላ መስፈሪያ አልነበረምና። ሳሊም ረዲየላሁ አንሁ በስተመጨረሻም የኻሊድ ረዲየላሁ አንሁ ድርጊቶችን ሲቃወም ከግል ቂም በቀል ወይም ራስን ክፉ ከማድረግ ተነስቶ አልነበረም። የለም፣ የእርሱ አነሳስ በመልካም ከማዘዝና በእኩይ ከመከልከል ኢስላማዊ ደንብ የፈለቀ ብቻ ነበር። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሕገወጥ ነገር ሲሰራ የተመለከተ በእጁ ይቀይረው። ይህም ማድረግ ካልቻለ በምላሱ ይናገር፣ ይህንንም ካልቻለ በልቦናው ይጥላው። ይህ ግን የመጨረሻው ደካማ እምነት ምልክት ነው ብለዋል። ሐዲሱን አቡ ሰዒድ አልኹድሪ ረዲየላሁ አንሁ ያስተላለፉት ሲሆን ሙስሊም ዘግበውታል። በሌላ ተሚም ኢብኑ አውስ አዳሪ ረዲየላሁ አንሁ ባስተላለፉት ሙስሊም በዘገቡት ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም የሚከተለውን መናገራቸው ተስተውሏል። ሃይማኖተኝነት ታማኝነት ነው አሉ። እኛም ለማን አልናቸው? እርሳቸውም ለአላህ፣ ለመጽሐፉ፣ ለመልእክተኛው፣ ለሙስሊም መሪዎችና ለሕዝበ ሙስሊም ነው አሉን። የኻሊድ ረዲየላሁ አንሁ ድርጊት ለነቢዩ ሰለላሁ ዐለይሂ ወሰለም ለተነገራቸው ለመሆኑ ድርጊቱን የተቃወመው አንድ ሰው እንኳን የለምን? በማለት ጠየቁ። ሳሊም በጽኑ ተቃውሞታል፣ ድርጊቱንም አውግዞታል ተባሉ። ሳሊም ረዲየላሁ አንሁ ከመልእክተኛው ሰለላሁ ዐለይሂ ወሰለምና ከአማኝ ወንድሞቹ ጋር በመሆን የተደረጉ ዘመቻዎች ሁሉ ተሳትፏል። ከወንድሙ አቡ ሁዘይፋ ኢብኑ ኡትባህ ረዲየላሁ አንሁ ጋር የነበረው ትስስርም ከጊዜ ወደ ጊዜ እየጨመረ ሲሄድ ይታይ ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ ፈሪቁል አዕላ ከሄዱ በኋላ በአቡበከር አስሲዲቅ ረዲየላሁ አንሁ ኺላፋ የየማማው ፈተና ተቀሰቀሰ። በዚያ ጦርነት በርካታ ሙስሊሞች ኢስላም የተደቀነበትን ታላቅ አደጋ በሕይወታቸውና በገንዘባቸው ሊፋለሙት ተመሙ። ሳሊም ረዲየላሁ አንሁ ከነዚያ ወንዶች አንዱ ነበር። በእምነት ወንድሙ አቡ ሁዘይፋ ረዲየላሁ አንሁ ጋር በመሆን ወደ የማማ አቀና። በጦርነቱ መጀመሪያ ላይ ሙስሊሞች አልቀናቸውም ነበር። ይሁን እንጂ እያንዳንዱ ሙስሊም በነፍስ ወከፍ የጦርነት በሙስሊም አሸናፊነት መደምደም እንደነበረበት ውስጡን አሳምኖ ነበር። ሐሰት በሐቅ ፊት እርቃኑን መቆም ነበረበትና። መሪያቸው ኻሊድ ብን ወሊድ ረዲየላሁ አንሁ ሙስሊሞችን አንድ ላይ በመሰብሰብ በልዩ ሁኔታ ካደራጃቸው በኋላ ጥቃት እንዲከፍቱ አዘዘ። ሳሊም ረዲየላሁ አንሁና አቡ ሁዘይፋ ረዲየላሁ አንሁ በዚህ መናፍቃን ባየሉበት አውደ ውጊያ የበኩላቸውን ከተወጡ በኋላ ጎን ለጎን ወደቁ። አቡ ሁዘይፋ ረዲየላሁ አንሁ ከውጊያው በፊት የቁርአን ሕዝቦች ሆይ ቁርአንን በተጋድሏቸው አድምቁት ሲል የመጨረሻ መልእክቱን ጮክ ብሎ አስተላለፈ። ሳሊም ረዲየላሁ አንሁ በበኩሉ ደግሞ እኔ እያለው ሙስሊሞች እየተጠቁ ምን አይነት የቁርአን ወዳጅ ልሆን ነው በማለት ወደፊት ገሰገሰ። ይህን ካለ በኋላም ሰይፉን በመናፍቃንና በካህዲያን አንገት ላይ በማሳረፍ ረመረማቸው። ጠላቶቹ የዋዛ አልነበሩምና ከዘይድ ኢብኑ አልኸጣብ ረዲየላሁ አንሁ በኋላ አርማውን ተሸክሞ ሲዋጋ ቀኝ እጁን ቆረጡት። በዚህ ጊዜ በግራ እጁ አርማውን ከፍ አድርጎ የሚከተለውን የቁርአን አንቀጽ ያነብ ነበር። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወከዐይን ሚን ነቢይን ቃተለ መዐሁ ሪቢዩነ ከሲር ፈማ ወሀኑ ሊማ አሳበሁም ፊ ሰቢሊላሂ ወማ ضዑፉ ወመስተካኑ ወላሁ ዩሒቡ ሳቢሪን። ከነቢይም ብዙ ሊቃውንት ከእርሱ ጋር ሆነው የተዋጉ ብዙ ናቸው። በአላህም መንገድ ለሚደርስባቸው ነገር አልፈሩም፣ አልደከሙም፣ ለጠላት አልተዋደቁም። አላህም ትዕግስተኞችን ይወዳል። ሱራ አልኢምራን ቁጥር 146። ይህንን እያለ በመካከላቸው የሚንጎማለለውን ጀግና በርካታ ከሃዲያን ከበቡት፣ እናም ወደቀ። በዚያ ጦርነት ሳሊም ረዲየላሁ አንሁና መሰሎቹ በከፈሉት የህይወት ዋጋ ሙሰይለማና የሐሰት ግብረ ኃይሎቹ ድባቅ ተመቱ። ጦርነቱ ተገባዶ ሙስሊሞች የሞቱና የቆሰሉ ወንድሞቻቸውን በሚፈልጉበት ጊዜ ሳሊም ረዲየላሁ አንሁ የመጨረሻው ጣር ላይ ሆኖ አገኙት። እርሱም በወንድሜ አቡ ሁዘይፋ ላይ ምን ተከሰተ በማለት የሞቱን ጠየቀ።
ሰማዕት ሆኖ ወድቋል አሉት። እርሱም ከጎኑ እንድትቀብሩኝ በሚል ኑዛዜውን ተናግሮ ጸጥ አለ። ፊቱ በፈገግታ ጸዳል ተዋበ ነበር። ይህችን ዓለም የለቀቀው እርሱና የእምነት ወንድሙ አቡ ሁዘይፋ ረዲየላሁ ዐንሁ በሕይወት እጅግ ይዋደዱ እንደነበር ሁሉ ሲሞቱም አብረው መሆናቸው ተአምር ማሰኘቱ አልቀረም። ኸሊፋ ዑመር ረዲየላሁ ዐንሁ ሊሞቱ በተቃረቡበት ጊዜ ሳሊም በሕይወት ቢኖር ኖሮ ከእኔ በኋላ የኸሊፋነቱን አደራ አስረክበው ነበር ማለታቸውን ስናጤን ይህ ሰው ምንኛ የታላቅ ሩህ ባለቤት እንደነበር እንገነዘባለን። ይህ ታሪክ በዚህ ተጠናቀቀ። በቀጣይ ሳምንት በሌላ ሰሃባ ታሪክ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።